ተረኛ ለመጨረሻ ጊዜ እናዩት እኔን ወደ ሳውዲ ኤርፖርት ማዘር የተፈጠረ ነገር አለ እንዴ? ቤታ ከዚህ በኋላ ከተናገረች መንቅር ያስወጣል። ስርዓትሽ እናቴን እህቴን ቤተሰቦች እዚህ ቤት መቆየት በጣም ነው ያስጠላኝ። እንዳንቺ ስብና ከቆሸሸው ጋር ከመኖር አንቺ ተመርዘሻል፣ በእውነት ተመርዘሻል። እና ዘላለም አለሜን ካንተ ጋር ያከኩ እንድኖር ፈልጋ ነበር። የድህነትን መራራ ጽዋ ወደሽ ሳይሆን በግድሽ ገትሻል። አንተ ማን ስለሆንክ ነው ይህን የምትታገለው? ቆይ ነው ማን ብለህ ለእህቴ ተረጋጊ እንጂ ከሞተ በልቀሰቅሽ ነው እንዴ? እኔ እዚሁ አለሁልሽ አይደለ? እኔን እንደፈለግሽ ማለት ትችያለሽ። እና አንቺ እዚህ ሆንሽ እንደሆነስ ምን ላርግሽ? እኔን እንደፈለግሽ መናገር ትችያለሽ። የአባቴን ስም ግን ዳግመኛ እንዳትጠርሺ። የጠራውስ እንደሆነ ምን አባ ሚስጥር አዲስ ተከታታይና ተወዳጅ ድራማ ክፍል 7 ተለቀቀ። ሀረግና እናቷ ወይዘሮ የሻረግ በዶክተር ቤት ለጊዜው አርፈው ይገኛሉ። ምክንያቱም ከዚህ በፊት በነበረው ክፍል ቤታቸውን አቶ ምንተስኖት ወርሶ ስለነበረ እንግዲህ አሁን ለጊዜው ያረፉት ከዶክተር ጋር ቢሆንም የዶክተር ሚስት ደግሞ ወይዘሮ ሊዲያ በጧት በማታ በመጨቃጨቅና መቆሚያ መቀመጫ ሰጥታቸዋለች። የወይዘሮ የሻረግ ልጅ የሀረግ ወንድም አቶ ክሩቤል ዋሱ ሆኖ ድራይቨር ሆኖ በጧት በማታ ቤተሰቦቹን ይከታተላል። ነገር ግን ሊዲያና እሱ በነበራቸው የፍቅር ግንኙነት ሊዲያንም ለመበቀል ይመስላል አቶ ምንተስኖትም ባለሀብት ስለሆነ ወይዘሮ ሊዲያንም ሀረግን ለፍቅር ቢጠይቃትም ሀረግ ግን ጠንካራና አስተዋይ ሴት ስለሆነች እሷ አይንህን ላፈር ትለዋለች። እሱም በበቀል ቤታቸውን ወረሰ። ወይዘሮ ሊዲያ ግን ከሱ ጋር በመደራደር ባሏን አስወግድልኝ እስከ ማለት ደርሳለች። ሰላም ውድና የተወደዳችሁ ሀፊቲው ቤተሰቦች እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ በዝት ተረፍርፍ ይበል እያልን እንደምን ጊዜውም ውድ ቤተሰቦች ትብብራችሁን እየጠየቅን በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያልን ሙሉ ፍትፍት ምርጥና ትኩስ ተወዱታላችሁ ብለን ያሰብነውን ፍትፍት ወደ እናንተ ይዘን መጥተናል። እናንተም ሙሉውን ተከታትላችሁ ሀሳብ አስተያየታችሁን ታስቀምጡልን ዘንድ በድጋሚ በትህትና እንጠይቃለን። እንግዲህ ሀረግ ድራማ ከዚህ በፊት በነበሩት ክፍሎች እጅግ በጣም የሚያሳዝንና የሚያስተምር ነው። ከዚህ በፊት የነበሩት ክፍሎች እንዴት ነበር? አቶ ምንተስኖት ድርጅት ሀረግ ትሰራ ስለነበረ ሂሳብ ክፍል ስለነበረች አቶ ምንተስኖት ሀረግን እጅግ በጣም ሴትነቷን ቁንጅናዋ ይፈታተነው ወይም ሙሻ ነገር ስለሆነ እሱ ደግሞ በቁንጅናዋ ወይም በሴትነቷ ማጥመድ ስለፈለገ እሷ ደግሞ በዛ አልረታም እጅ አልሰጥም ባይጀግና ሴት ስለነበረች እንግዲህ የሂሳቡን የድርጅቱን ሂሳብ ይዛ በምትወጣ ጊዜ እሱ በላካቸው ሰዎች አዘርፏታል። ከዛም እሺ ካላልሽና ከኔ ጋር ካልወጣሽ ወይም ከኔ ጋር ካልሆንሽ እንግዲህ ቤታችሁን ወርሳለሁ በሚል እውነትም ደግሞ እንደዛው አድርጎታል። እና እሺ ካላልሽ ብሎ በጣም አስርፈሻል በሚል እንግዲህ ገንዘብ በዛ የተነሳ ከኔ ጋር ካልሆንሽ ሁለተኛ በዚህ መልክ ብሎ አስፈራርቷት ስለነበረ መኖር አልፈልግም መኖር በቃኝ ብላ በረኪና ጠጥታ ነበር። እና እንግዲህ በዛ የተነሳ ተሯሩጠው እናቷም የጀበና ቡና ከሚሰሩበት ቦታ እናቴ በቃኝ ደክሞኛል ታክቶኛል እኔ ከዚህ በኋላ መኖር አልፈልግም ብላ ስትደውልላቸው ወይዘሮ የሻረግ ሮጠው ሲመጡ ራሷን ስታ ወድቃ ነበር። ከዛም እንግዲህ አፋፍሰው ሆስፒታል ሲወስዷት በነበረ ጊዜ ሆስፒታል ወስደዋት ለበረኪናው መፍትሄ ተገኝቶለት ታክማ ስታገግም ሙሉ ሕክምና ተደርጎ ሙሉ ምርመራ ተደርጎላት ስለነበረ የምርመራው ውጤት እንግዲህ የሚያሳየው የጭንቅላት ውስጥ እጢ ወይም እብጠት እንደነበረበትና እሱ እንደነበረባት እሱ ደግሞ መታከም እንዳለባት ኦፕሬሽን መሰራት እንዳለባት ግን ኦፕሬሽን ብትሰራው የመዳን እድሉ ከ110% የሚሆን ምክንያቱም አናሳ እድላቸው እንደዚህ አይነት ሰዎች ኦፕሬሽን ቢሰሩም ቀዶ ጥገና ቢሰሩም የመዳን እድላቸው አነስተኛ እንደሆነ ግን ደግሞ ካለመሞከር መሞከር እንደሚሻል ከዛም ደግሞ እንግዲህ የሚረዳው አምላክ እንደሆነ አስረድቷታል። ሀረግም ለዚህ ለምን አተረፋችሁኝ ለምን አልሞትም ነበር እኔ አሁን መኖር ፈልጊያለሁ የእናቴ ከሰማች ትሞትብኛለች ለእናቴ እንዳትናገር ብለው
ሀረግ ስለነበር እናቲቱን በተመሳሳይ እንግዲህ በድንጋጤው ተደናግጠው አሟቸው ስለነበረ ሙሉ ምርመራቸውም ተመሳሳይ ነበር ያሳየ ነበረውና በዛ ምክንያት እንግዲህ ሀረግም ለእናቴ ከነገርክ ለመጨረሻ ጊዜ እሰናበታለሁ፣ ዛሬ ራሴን አጠፋለሁ ስትለው ዶክተርም ደንግጦ ሚስጥር ሲያረግ እናትም ደግሞ ለልጄ እንዳትነግርብኝ፣ ለልጄ ከነገረች ልጄ ትሞትብኛለች፣ ስለዚህ እኔም እሞታለሁ ሲሉት በዚህ የተነሳ ዶክተሩ የሁለታቸውን ሚስጥር አድርጎ ይዞ እየተሰቃየ ይገኛል። እና ለነርሷም እንግዲህ ላጋሩ ነርስ እንደዚህ እስከመቼ ድረስ ነው ልፈነዳ ነው እያለ እሱም በጭንቀት በሐሳብ ያብሰለስለዋል። ወይዘሮ ሀረግንም እንደ እናት ሀረግንም እንደ እህት እንግዲህ ቤታቸው ስለተወረሰ በቤቱ አሳርፎ እየተንከባከባቸው ለክትትልም ደግሞ ከሱ ጋር መራቅ እንደሌለባቸውና እዛ ቤት መኖር እንዳለባቸው አሳምኖ ራሱን ህሊናውን አሳምሮ ወደ ቤት ቢወስዳቸውም ቤት ግን ያለችው ሚስቱ እንግዲህ አንዳንድ ጊዜ የነበሩበት ሲረሳ ዱንያ ሲመጣ የሚያልቅ ስለማይመስል ቁንጅናም ሲኖር ደግሞ ውበት የሚረግፍ ስለማይመስለን እኛ የሰው ልጆች ግብዞች ስለሆነን እንግዲህ ወይዘሮ ሊዲያም እያረገች ያለችው ይሄን ነው። ተጠይፋ እነዚህ ደሃዎች፣ ቆሻሻዎች፣ ኮተቶች ቤቴ ውስጥ ምን ያደርጋሉ? ለምን አመጣህ? እምቢ ካልክ ጎዳና ላይ አስወጥቼ እጥላለሁ ብትለውም እሱ ደግሞ ይሄንን ካደረግሽ እኔ ደግሞ የራሴን እርምጃ ወስዳለሁ። በዚህ የተነሳ እንግዲህ ቤቱ እነሱ ወደዛ ቤት ከሄዱበት ሰዓት ጀምሮ ልጃቸው ዶክተሩ ዋጋ እየከፈለ ሀረግም ዋጋ እየከፈለች ከሷ ጋር በጧት በማታ እናትየቱም በእናት እድሜያቸው መስማት የሌለባቸው መጥፎ ነገሮች እናንተ መድረሻ ቢሶች፣ ደሃዎች፣ ቆሻሾች እየተባሉ እየተሰደቡ ይህን ሁሉ ተቋቁመው ተቀምጠዋል። እንግዲህ የሀረግ ወንድምም ከቤት ወጥቶ የጠፋው ያለበት ሁኔታ አሁን ላይ በውጭ ሆኖ ማንነቱን ሳያሳውቅ በቅርብ እየተከታተለ እህቱንም እናቱንም በቅርብ ርቀት እያየ ይገኛል። እናት ግን ልጃቸው ባለመኖሩ እየተብሰለሰሉና እያሰቡ ናቸው። ግን ቢሆንም አሁን ከክሩቤል ወደ ዋሲሁን ቀይሮ ስሙን በጧት በማታ ግን በእያንዳንዱ ነገር ሀረግንም ሀረጓ ብሎ ይጠራታል። እናቱንም እማዬ በሚል ሰዓት ይደናገጣሉ። እሱም ይደናገጥና ራሱን ቀይሮ እንግዲህ በቤት ውስጥ እየተመላለሰ ይጠይቃል። እናም ወይዘሮ ሊዲያ ዶክተር እኒህ ሰዎች ቤት ውስጥ ከነበሩበት ሰዓት ጀምሮ ያለው ነገር ባይዋጥላትም ሀረግ ግን አልጎዳቻትም። አንደኛ የቤቱ እንደ ሰራተኛ ሆና ታገለግላታለች። ሁለተኛ ባላት ሙያ የራሳቸውን የንግድ ሱፐርማርኬታቸውን ሂሳብ እየሰራችና ከነበረበት ኪሳራ እንዲወጣ እያደረገች እየጣረች ትገኛለች። ግን ምንም ቢሆን የሀረግ መልካምነት ለሷ ፍጹም አይታያትም። ሊዲያ ሁሌ ማሸማቀቅና አንቺ ምን አባሽ፣ አንቺ ቆሻሻ፣ አንቺ ምን ትሴልሽ ምናምን እያለች መሳደብን ትመርጣለች። ሊዲያ ሰውን ማንቋሸሽና ክብሩን ዝቅ ማድረግ ለሷ ኖርማል ነው። ቤት ውስጥም እንደ ባለትዳር ሳይሆን እንደፈለገች ሄዳ ስትጠጣና ስታጨስ ከጓደኞቿ ጋር ቆይታ ማታ እንደ ጎረምሳ ትመጣለች እየተወላገደች። ግን ዶክተር ይሄን ሁሉ ታግሶ ቢችላትም እሷ አንዳንድ ጊዜ በእነሱ ውስጥ በሀረግ ስትመጣበት ግን ከአቅሙ በላይ ሲሆን እጆቹን ይሰነዝራል። በዚህ ምክንያት እንግዲህ አቶ ምንተስኖትን አስወግድልኝ፣ ይህን ሰውዬ ካላስወገድክልኝ ብላ ባለቤቷን እንዲያስወግድላት ከዚህ በፊት ተሰጥታ ነበር እና እንዲወገድልሽ በምትፈልጊበት ሰዓት አሳውቂኝ ብሏት ነበር። እንግዲህ ይህ ሀረግ እናት ወይዘሮ የሻረግ ቤት ውስጥ ቁጭ ብለው በጣም ተጨናንቀውና ደብሯቸው ስለነበረ ዋሱ አጋጣሚ ቼክ ሊያረግ በመጣበት ጊዜ ልጅ እባክህ ከቤት እንደወጣ አድርገኝ ከቤት ልውጣ ብለው እሱ እናቱን በስበው እየተንከባከበ ነው። ግን እሱ ያውቃል፣ እነሱ ግን ልጃቸው እንደሆነ አያውቁም። እነሱ ልጅ ጠፍቶብኛል እያሉ በሀሳብ ቢብሰለሰሉም እሱ ግን ይችን ተላላኪነቷን ሞተረኝነቱን ተጠቅሞ መጥቶ እናቱን ሁሌ ይጠይቃልና እሺ ብሎ ቤተ ክርስቲያን ይዟቸው ሄዶም ስለነበረ እንግዲህ ከዛም ሲመለሱ እስከሚመለሱ ድረስ ቤት ዶክተርና ሀረግ ሲያጧቸው እጅግ በጣም ተደናግጠው ምን ተፈጥሮ ይሆን ብለው እነሱ በተጨናነቁበት ሰዓት ወይ ገደል ገብታ ወይ ከፎቅ ራሷን ጥላ ወይም ደግሞ ውሃ ውስጥ ሰምጣ ወይ ራሷን አጥፍታ ይሆናል እያለች ትመጻደቅ ነበር ወይዘሮ ሊዲያ። እና ይሄን እያለች ባለበት ቤቱ ተተራምሶ ዶክተርም ሊዲያን እንደበድባለሁ እያለ ቤቱ ባትግር በቆመበት ድንገት መጡ።
እና እማዬ ባንቺ ምክንያት እንዲህ ተፈጠረ እንዲሆነ እኮ ባንቺ ምክንያት ለምን አልተናገርሽም ብትልም በጣም ደብሮኝ ጨንቆኝ ስለነበረ ነው አለች። ዋሲሁንንም ዛሬ የሰራው ስህተት ቀላል ስህተት አይደለም። ከዚህ በኋላ እዚህ ቤት እንኳን የሆነ ነገር ብታደርግ ያለውን ነገር ማሳወቀኝ፣ ሁለተኛ እንዳይደገም ከባድ ስህተት ተፈጥሯል ብሎ ዶክተርም አናገረው። ዋሲሁንም እኔ እኮ በጣም ደብሮኛል ብለው ሲያስጨንቁኝ ነው፣ ስለዚህ እምቢ ማለት አልቻልኩም ነበር፣ ይቅርታ ብሎ በይቅርታ ተላልፈዋል እና ዛሬ ቤተሰብ ሁሉ የተበጣበጠው በአንተ ስህተት ምክንያት ነው ብሎት በይቅርታ ከተላለፉ በኋላ ወይዘሮ ሻረግንም ዶክተር ሲያናገራቸው እንግዲህ በጣም ደብሯቸውና ጨንቋቸው ስለነበረ ከቤት መውጣት ፈልገው እንደነበረ አስረድተውታል። እናም እንግዲህ እኔ እንደ ልጆ እንደወለዷት እንዳያረግ እንጂ እንደ ባዳ እንዲያዩም ብሎ በተነጋገሩበት እና የወይዘሮ ሻረግም ያንተ እናት መሆን መታደል ነው፣ አንተ መልካምና ልበቀና ነህ፣ ያንተ እናት መሆን መታደል ነው በምን እድል ብለው ተስማምተው እያወሩ ባለበት ወይዘሮ ሊዲያ መጣ። እንግዲህ በጎሪጥ በአይኗ እንኳን አይሞሉላትም። እናም በዚህም የተነሳ ሀረግንም ወይዘሮ ሻረግ ልጃቸውን መክረዋል። ልጄ የሚያስብልሽ፣ የሚንከባከብሽ፣ ከጎንሽ የሚቆም አጋር ያስፈልግሻል። አባታችሁ እናንተን እኛን ጥሎ ሲሄድ ሞት ይመጣል ብሎ አስቦ አይደለም፣ ሞት አማክሮ አይደለም የሚመጣው። ስለዚህ እባክሽ አጋርሽን ፈልጊ ልጄ ብለው ቢያናግሯትም እሷም ደግሞ አንቺ አለሽልኝ ከጎኔ ስትላቸው እንዴ እኔ እኮ ዛሬ ብኖር ነገ አይታወቅም፣ ምክንያቱም አባታችሁ አንድ ቀን እናንተን እንለያለሁ ብሎ አስቦ ያውቃል ወይ ብለው በጥያቄ መልሰውላታል። እና እንግዲህ እሷም እማዬ እንደዚህ አትበይኝ ብላ በዚህ ከተላለፈ በኋላ ክላሷ ገብታ አልቅሳ እስከሚበቃላት ድረስ እማዬ አልቅሽ፣ እኔ ይህንን ማድረግ የታደልኩ ሳልሆን ሙሉ ላንቺ ማስደሰት ማሳየት ወይም ራሴን በታክቼ ላንቺ ማሳቀፍ አልችልም፣ እኔ ወደ ሞት መጓዝ ነኝ እያለች እናቷም እንዳለባቸው ስለማታቅ ልጅም ለብቻ ታለቅሳለች፣ እናትም ለብቻ ታለቅሳለች። ምክንያቱም የሁለቱም ሚስጥር ስለሆነ እናም ዶክተርም በቅርብ ርቀት መከታተል እንዳለባቸው የትም ርቀው እንዳይወጡ ሁሌ ቢያስጠነቅቅም አቶ ምንተስኖት ደግሞ አሁንም እየተከታተለ ሀረግን መገናኘት አለብን፣ ስለዚህ ሌባዎቹ ተገኝተዋል፣ መክሰስ የለብሽም ወይ አሁንም ሴትነቷን ተጠቅማ የሆነ ነገር እንድታረግ ወይ የድርጅቱን ንብረት እንድታስመልስ ድርጅቱ ደግሞ ለእሷ ክፍት እንደሆነ በፈለገችበት ሰዓት መመለስ እንደምትችል እሷን ደግሞ በንጹህ ልቧ እንደሚያፈቅራት አድርጎ ሁሌ ይሰብካታል። እሷ ደግሞ እንዳንተ ትንሽ ሰው ከመሆን ሞት ይሻለኛል፣ ሁለተኛ እኔ ምንም መለከተኝ የለም፣ የድርጅቱ ጉዳይ ንብረቱ የጠፋው የድርጅቱ ነው፣ ድርጅቱ ጠበቃ መቅጠር ይችላል፣ እኔን አይመለከትም፣ ባክህ ሁለተኛ ድጋሚ እንዳላይ ከፊት የራቅልኝ፣ በዚህ ተባበረኝ ብላ ጥላው ሄዳለች። እናም እንግዲህ ምንተስኖት በምንድነው ማጠምዳት እንሰራላት እያለ ቀመር እያዘጋጀ ይገኛል። ከዛም አልፎ ተርፎ እንግዲህ የዶክተር ሚስት እየተዋበች ባለበት ዶክተር ሊዲያ ወይዘሮ ሊዲያን ቆንጆ ነሽ እኮ ውብ ነሽ ሲላት እንዴት ዛሬ የኔ ውበት ባንተ እይታ ባንታይን ሞላ፣ እንዴት ዛሬ ካንተ አልጠብቅም፣ ይሄንን እውነት ነው ብዬ ባምን እንደሞኝኝ ነው የማስበው ብትለውም እሱ ደግሞ ትጠራጠሪያለሽ እንደ ቆንጆ አይደለሁም ብለሽ ቢላት አይ ቆንጆ እንደሆንኩ አውቃለሁ፣ ለዛው የቆንጆዎች ቆንጆ የውቦቹ እንደሆንኩ አውቃለሁ፣ ነገር ግን ባንተ እይታ ግን ባንተ አይን ሞላለሁ ብዬ ባንተ ክብር አገኛለሁ ብዬ አስቤ አላስብም፣ ባስብም ሞኝ ሆንኩ ነው የሚመስለኝ ብለዋለች። እና እንግዲህ በዚህም የተነሳ አንዳንድ ሲሉ እንዴት ራሱን ማውረድ ራሱን አውርዶ ከነዚህ ድሃዎች ጋር ከነዚህ መድረሻዎች ቢሶች ጋር ከነዚህ ቆሻሾች ጋር መትኖራ ራስን ዝቅ ታረጋለህ ብላ ብትለውም እንግዲህ ሊያስረዳት ቢሞክርም አይ እናቲቱንም ልጅቱንም ነው እንደምታጣጥመው ብላ የማይሆን ቃል ስትናገረው በጥፊ ሲመታት እንግዲህ ወጣላቶ ምንተስኖት ደውላ የምትወደኝና የምታፈቅረኝ ከሆነ አስወግድልኝ ብለዋለች። አቶ ምንተስኖትም አዳን ያልፈራም ጀግና ነኝ፣ አንቺማ ከምታለቅሽ ያንቺን በደልን ማየት አልፈልግም ዛሬውኑ ብሎ እስከ ቤት ድረስ መጥቷል። እናቶ ምንተስኖት የእውነት ዶክተርን ይገለው ይሁን
ውድና የተወደዳችሁ ለዛሬ የነበረን ፍትፍት ይሄን ይመስል ነበር። በቀጣው በአዲስ እስከምንመለስ ድረስ ቸር ሰንብቱልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።